አርሰናል በጃካ የሰራውን ስተት በፓርቴ ደግሟል። ትናንትና ማምሻውን ፋብሪዚዮ ሮማኖ ጨምሮ በርካቶች ይዘውት በመጡት መረጃ መሰረት ከሆነ ቶማስ ፓርቴ ከአርሰናል የለቀቀው እንደዚሁም ዙቢሜንዲን ተከትሎ ኖርጋርድ አዳዲሶቹ የቶማስ ፓርቴ ተተኪዎች እንደሚሆን ነው መረጃዎች እየወጡ የሚገኙት። አጠቃላይ አርሰናል በቡድን ቅኝቱ በባክፎሩ ግብ ጠባቂ ቦታ ላይ ኬፓ የሬያ ተተኪ ይሆናል። ባክፎሩ ላይ እንደዚሁ ቤን ዋይትን ጨምሮ በጣም አማራጮች አሉት። የሉዊስ ስኬሊን ኮንትራት አራዝሟል። የማጋሊሽን ኮንትራት አስቀድሞ አራዝሟል። ሳሊባ ይቀጥላል ተብሎ ይጠበቃል። በማድሪድ ራዳርና ታርጌት ውስጥ ይገኛል። በመሃል ሜዳ የፓርቴ ሚና በተለይ ፓርቴ ቤን ዋይት በተጎዳበት ሰዓት እንደዚሁም ደግሞ ዩሊያን ቲምበር በሌለበት ሰዓት እንደዚሁ ራይት ባክ በመሆን በሜክሺፍት እንደሚጫወት ይታወቃል። ይህንን ሚና በአግባቡ መተካት ይችላል የሚለው ትልቁ ጥያቄ ነው። ዋናው ደግሞ ነምበር 9 ነው። ያለ ነምበር 9 ያለ አጥቂዎች ያለ ጎል አስቆጣሪዎች ያለ መረብ በጣሾች ዋንጫ ማሸነፍ እንደማይቻል የሞደርን ፉትቦል ማሳያ አርሰናልና አርሰናል ብቻ ነው። ከሰሜን ለንደን ኖርዝ ለንደን ፎሬቨር እናነሳዋለን። ታላቁ የኢትዮጵያ መድን ድርጅት የአዲሱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ባለዋንጫው ነው ዛሬ በክብር ሴሌብሬት ያደርጋል። የኢትዮጵያ መድን ድርጅት 44 ዓመታት በላይ በኢትዮጵያ እግር ኳስ ታላቅ አሻራ ያሳረፈ በታሪኩ ለመጀመሪያ ጊዜ ሻምፒዮን የሆነ 50 ዓመት በኢንሹራንስ ካምፓኒ የላቀ ሚናው የሀገር ዋልታ ሆኖ በትልልቅ ግዙፍ ኢንዱስትሪዎች በመንግስት የልማት ፕሮጀክቶች በተለያዩ የሀገራችን የኢንቨስትመንት ውጤቶች የመድን ዋስትና በመስጠት በህይወትም ሆነ በኢንሹራንስ ተቋሞችና በንብረቶ ላይ ዋና ፕራይም ተቋም በመሆን አስተማማኝ አጋሮ በመሆን ላለፉት 50 ዓመታት የደፈነ 50 ዓመታቱን በክብር በድምቀት ለማክበር በእግር ኳስ ክለቡ ደግሞ ዋንጫውን በማሸነፍ የበለጠ ታሪኩን በግማሽ ክፍለ ዘመን ወይም በግማሽ ምዕተ ዓመት ጉዞ መድን በስፖርቱም በኢንሹራንስ ካምፓኒውም ታላቅ ሚና እየተጫወተ የዘለቀ ግዙፍ ተቋም ነው። የትሪቡን ስፖርት ብራንድ አጋር ነው። ልክ እንደ ትናንቱ ዛሬም ሁሌም ነገም ከአገሩ ግን የልማት እንቅስቃሴ ጎን በታላቅ አሻራው የቆመ ነው። አስተማማኝ አጋሮ የኢትዮጵያ መድን ድርጅት አቢሲኒያ ባንክ ሌላው ብራንድ አጋራችን ነው። 25 ዓመታት የተሻገረ ነው። በአራቱም የኢትዮጵያ አቅጣጫዎች ከ1000 በላይ ቅርንጫፎች ደርሰዋል። ዘወትር በስራ ሰዓት ቅዳሜን ጨምሮ 24 ሰዓት ደግሞ በቨርቹዋል ባንኪንጉ ይሰራል። የአቢሲኒያ የኤቲኤም ማሽኖች ከሌሎች ባንኮች ጋር በኮር ባንክ ፋይናንሲንግ የተሳሰሩ ናቸው። በቀን እስከ 10,000 ብር ድረስ ገንዘቦን በፍጥነት በቅልጥፍና ማንቀሳቀስ ይችላሉ። ሞባይል ባንኪንጋችንን መጠቀም ይቻላል። የሁላችን ምርጫ የታታሪዎች ዓለም ማን ነው? አቢሲኒያ ባንክ። ከዛ ውጪ ከአቮድ ኮሜርሻል ሌላው ብራንድ አጋራችን ነው። ከአቮድ ኮሜርሻል ከአቮድ ካለ የንግድ ማዕከላት አሉ። ከአቮድ ካለ የገበያ ማዕከላት አሉ። ካዛንችስ ላይ ካዛ አራዶቹ መናኸሪያ ላይ ትናንትና በስቲያ በድምቀት አስጀምሯል። ከአቮድ ኮሜርሻል በጥበብ ሞል ሽሮ ሜዳ ላይ ይገኛል። የሀገር አልባሳት የጥበበኞቹ መናኸሪያ ሽሮ ሜዳ ላይ። ከዛ ውጪ የስጦታ ዕቃዎችን ብቻ የሚያገኙበትን 6 ኪሎ አፍንጮ በር ጋር አስጀምሯል። ከመስጊዱ ጎን 6 ኪሎ ዩኒቨርሲቲ ጀርባ ማለት ነው። ስጦታ ዕቃዎችን ብቻ የሚያገኙበትን ከከተማችን ልማት የወንዝ ዳር ፕሮጀክት ጋር የበለጠ አምሮ ከአቮድ ኮሜርሻል 6 ኪሎ ዩኒቨርሲቲ ጀርባም ይገኛል። ከዛ ውጪ በካርሞል እንደዚሁ መገናኛ ላይ መኪናዎች ብቻ የሚሸጡበትን ካርሞል እያስገነባ ይገኛል። ከትናንትና በስቲያ ደግሞ ካዛንችስ ላይ እንደዚሁ የካዛንችስን ግዙፍ የገበያ ማዕከል ከ6000 በላይ ስኩዌር ባረፈበት ቦታ ላይ ይገነባል ማለት ነው። አናቱ ላይ የመጨረሻው ሃይዌይ ላይ ማለት ነው ግዙፉን ዋተር ፓርክም እንደዚሁ የሚሰራ ነው። የተለያዩ አቅርቦቶችን ይዞ መጥቷል። ከአቮድ ኮሜርሻል ካዛንችስ ላይ እንደዚሁ በድምቀት ይገኛል። ባራዶቹ መናኸሪያ ዳግም ካዛንችስ በአዲስ ድምቀት መታለች። ከአቮድ ደግሞ ዋናው መናኸሪያ ነው። ከ50% የባንክ ብድር ጋር ቅድሚያ ክፍያ ከ15 እስከ 30% ከተመጣጣኝ ዋጋ ጋር የካቮድ ሱቆችን ቀድሞ መያዝ ያስፈልጋል። ነገን ከዛሬ የያዙ ንግድ ስራዎች ላይ ካሉ በኪራይ ከመሰቃየት ለዛሬ ለነገ ደግሞ ከዛሬ ራስዎ ላይ ኢንቨስት ያርጉ። የካቮድ ኮሜርሻል መልእክት ነው። 6227 ላይ መደወል ይቻላል። ካቮድ ኮሜርሻል ይቀጥላል። ከዛ ውጪ ባቢ ልዩ ስፔሻሊቲ ጥርስ ህክምና ለጥርሶ ውበት ጤንነትና ደህንነት ዘብ የቆመ ነው። ህልማችን ሪያችን ግባችን በአፍሪካ ደረጃ ቀዳሚ ጥርስ ህክምና ማዕከል ሆኖ መገኘት ነው። ከዛ ውጪ ሌላው አጋራችን
ዊ ኬር ላይት ነው 25 ዓመታት ዋስትና አለው ስዊቾች ሶኬቶች ላይቶችን ጨምሮ ከ25 ዓመታት ጋራንቲ ጋር ለሪል ስቴቶች ለተለያዩ ግንባታ ተቋማቶች በማከፋፈል ላይ ይገኛል ዊ ኬር ላይት ፔፕሲ ሌላው አጋራችን ነው ሳፋሪኮም ኢትዮጵያም እንደዚሁ ሌላው አጋራችን ነው ሁሉንም ከልብ እናመሰግናለን እንዴት ዋልክ ላንች ታይም ነው ሐሙስ የቀን ቅዱስ ነው በሪቪው ሰዓታችን ላይ እንገኛለን ዣቪ ኢኔስታ ቶኒ ክሩስ ሉኪታ ሚድፊልድ ይላሉ የትሪቡን አድማጮች ዚዙ ማቴራዚ መውጫችን ይሆናል በፓርቲ ተንደርድረናል መምዘዝ ነው በነገራችን ላይ የሆነ ኢሹ ከመጣ ከትሪቡን አርካይቭ መምዘዝ ነው እንዴት አየው ላይብረሪው ሞላ ብዙ ኮለዚ ነው ካርድ ምለው በካርድ ቆኗል ሰብስክራይብ ልክ ነው እንግዲህ አርሰናል ጉዳይ ቢቢሲም የወር ሲጠናቀቅ ኮንትራቱም ሲያበቃ ቶማስ ፓርቴ እንደሚለቅ መረጃዎች ወጥቷል ትናንት በስፋት ነገሮች ተፋጥኗል የአርሰናልን ውሳኔ ስታይ ክሪስቲያን ኖርጋርድን የዴንማርክ አማካይ ወደ 10 ሚሊዮን ፓውንድ በሚጠጋ ዋጋ ማምጣቱን ማርቲን ዙቢሜንዲን ማምጣቱን ስትመለከት ቶማስ ፓርቴ ላይ የወሰነ ይመስላል 200,000 ሳምንታዊ ክፍያ ክለቡ አቀርቧል ከአንድ አመት ኮንትራት ጋር እየታየ ከሚጨመር ሌላ አንድ አመት ጋር ነገር ግን ተጫዋቹ 250,000 አካባቢ እንዲከፈለው ጥያቄ ማቅረቡ በስምምነት ጉዳይ ጫፍ መድረስ አለመቻላቸው መረጃዎች ሲዘግቡ ነበር በአርሰናል በኩል አሁንም የመጨረሻ ስምምነቶች ለማድረግ ጥረቶች እንዳሉ የሚወጡ ዘገባዎች አሉ ግን አብዛኞቹ ቅድም ኤፍሬም እንዳስቀመጥከው ፋብሪዚዮ ሮማኖን ጨምሮ በርካቶች ቢቢሲን ጨምሮ ይሄ ወር ሲጠናቀቅ ቶማስ ፓርቴ ይለቃል ነው እንግዲህ ግራኒት ዣካም ተዝካለ በአርሰናል ደጋፊዎች ይተች ነበር እንደውም ወደ መጨረሻ ሜዳ ጥሎ መለያውን አውልቆ እስኪወጣ ያደረሰው ተቃውሞ ይሰጠው ነበር የአርሰናል ደጋፊዎች እና ቡድኑ የግራኒት ዣካን ጠቀሜታ የተመለከተው በበለጠ የተመለከተው ይመስለኝ እኔ ሜዳ ውስጥ ያለ ሳይሆን ከሜዳ ከወጣ በኋላ ይመስለኛል ቶማስ ፓርቴ አሁን አርሰናል ውስጥ 6 ቁጥር ትክክለኛው 6 ቁጥር እሱ ብቻ ዴክላን ራይስ እንደ ሆልዲንግ ሚድፊልደር ይጫወታል ነገር ግን ሞር ራይስ ከቦክስ በተለይ ወደ 8 ሚና አዘን ብሎ የሚጫወት ተጫዋች እንደሆነ እንረዳዋለን ቶማስ ፓርቴ ግን የፖዚሽኑ አጫዋት ፖዚሽኑ በተለይ ጤነኛ ከሆነ ኤፍሬም በጣም ጤነኛ ከሆነ ዘንድሮ እንደውም በተጠናቀቀው ሲዝን ላይ የአርሰናል ደጋፊዎችን የተመለከቱ ይመስለኛል ጤነኛ ሲሆን የቦታ ንቃቱ አጠባበቁ የትኛውንም ጫና የመቋቋሙ ነገር እና በጫና ውስጥ ሆኖ ደግሞ ትክክለኛውን ውሳኔ በመወሰን የተለየ ተጫዋች እንደነበር እናሳውሰው ነው ይሄም ኮከብ አዲስ በመጣ 22 አመቱ በሆነ ማርቲን ዙቢሜንዲ ከድሜው አንፃር መተካት ጥሩ ነው ግን ሁለቱን አብረህ ብታስቀምጣቸው እንዴት አይነት ጥሩ ነገር ሊሆን እንደሚችል መገመት ይችላል ቶማስ ፓርቴ በትክክል ብዙ ጨዋታዎችን ለአርሰናል አልተጫወተም በቆየባቸው 4 አመታት እውነት ለመናገር በርካታ ጉዳት አጋጥሞታል ለረጅም ጊዜ የፊትነስ ጥያቄ የሚነሳበት ተጫዋች ነበር ግን እሱ ከጉዳት ነፃ ሆኖ ሜዳው ስንመለከተው በሱ ልክ የመከላከሉን የሚከልል አማካይ ነው አርሰናል አለው ይያላም ኢቭን የቴምፖን የጨዋታ ቴምፖን በማስጀመር ከትልልቅ ተጋጣሚዎች ጋር ሬዚስት አድርጎ በመጫወት እኔ እሱንም ያክል ተጫዋች ነበረው በየኔ አላምንም ትልልቅ ተጫዋቾች እድሜ የሚያመጣው የፊትነስ ችግር ወይም ደግሞ እንደ ወጣቶች አሁን ዙቢሜንዲ 2 አመት ነው የሚጨምረው ነገር አለ ፍጥነት ይጨምራል በእርግጠኝነት የአርሰናልን የማጥቃት እንቅስቃሴ በአንድ ስቴፕ ሊያሳድገው ይችላል ግን ደግሞ ትልልቅ ተጫዋቾች ምን አላቸው ብለህ ስታስብ የትልልቅ ጨዋታዎች ኤክስፒሪየንስ አላቸው በተለይ ዙቢሜንዲ ከሌላ ሊግ ነው ወደዚህ የሚመጣው ፓርቲ እዚህ ሊግ ላይ ቆይቷል በአትሌቲኮ ማድሪድ ኤክስፒሪየንስ ነበረው በላሊጋ በፕሪሚየር ሊጉ ኤክሰል አድርጓል በልጦ ታይቷል በትልልቅ አርሰናል በተጫወተባቸው ተጋጣሚዎች ስታዲየሞች ላይ ትልልቅ ምሽቶችን አሳልፏል ይሄን ኤክስፒሪየንስ ባንዴ መተካት ይቻላል ኖርጋርድ የፕሪሚየር ሊጉ ኤክስፒሪየንስ ይኖረው ነገር ግን ወደ አርሰናል ስትመጣ አዲስ ነው የምትሆነው ማርቲን ዙቢሜንዲ እንደዛው ስለዚህ አርሰናል በዚህ በሶስቱ ትራያንግል ውስጥ ኦዴጋርድ ፓርቴና ራይስ በሚሰለፉበት ትራያንግል ውስጥ አዲስ ተጫዋቾችን ነው የሚጠቀመው እንግዲህ ራይስ ከቦክስ ቱ ቦክስ እንዲሮጥ ኦዴጋርድ በነፃነት ክሬት እንዲያደርግ
ትልቅ ሚናዎችን ይወጣ ነበር ቶማስ ፓርቴ። ይሄንን ላንመለከተው እንችላለንና ይሄ እንደው በጣም ጥሩ ሶሉሽን ነው ወይ ጥሩ እርምጃ ነው ወይ የሚል ነገሮች የሚነሱበት ጥያቄ ሆኗል። ለኔ እንግዲህ በኋላ ላይ የግራኒት ዣካን እናነሳዋለን። በሊቨርኩሰን ምን እንዳደረገ አርሰናል ደግሞ በዛ ቦታ ላይ ምን እንዳጣ ይሄ ግራ መስመሩ ማርቲኔሊ የሚጫወትበት ቦታ ምን እንዳጣ ደግሞ አድማጮቻችን በደንብ የሚያሳውሱት ነውና ከሱ ጋር እየይዘን በኋላ ሐሳብ ሰነዝርበታለሁ። ግን እውነት ሆኖ የመጨረሻው ጉዳይ የሚደመደም ከሆነ ትልቅ ኪሳራ ነው ለአርሰናል። አሁን ጁን ኮንትራቱ ያልቃል። በነፃ ወደ የትም ማቅናት ይችላል። ብዙ ክለቦች ይፈልጉታል። አርሰናል የደሞዝ ጭማሪ ጠይቋል። ፓርቴ ይፈልጋል። በዛ ከክለቡ ጋር አልተስማማም። አሁን የሚከፈለው 200 ሺህ አለ። እንደገና ተጨማሪ ይፈልጋል ከግልጋሎቱ አንፃር ከሚናው አንፃር። እንደተጠቀስከው በተለይ ዘንድሮ በጣም ጥሩ ሲዝን አሳልፏል። ካቻምና ይጎዳ ነበር በተደጋጋሚ። ግን ከዴክላን ራይስ ጋር የአርሰናል መሃል ሜዳ የሃይ ሌቭል ፉትቦል መሰረት ነው ፍቅር። አርሰናል በጣም በሚፈልጋቸው ትልልቅ ኮምፒቲቲቭ ጨዋታዎች ላይ ጎሎችን ያስቆጥራል፣ ሚዛን ይጠብቃል። በኩዊክ ፊክስ አንዳንዴ በሜክሺፍት ራይት ባክ ይመስልሃል። እንደገና ወደ መሃል ሜዳ ገብቶ ሲጫወት አርሰናል በታሪኩ ሪያል ማድሪድን ራሱ ደግሞ ድል ሲነሳ በዛ በጣም ክላሲክ ጨዋታ የነበረው ሚና እናስታውሳለን ፍቅር። በፔጆ የኤምሬትስ ጨዋታ ላይ ሰሚፋይናል ላይ በሁለት ቢጫ ምክንያት አርሰናል እንዴት ሉዝ እንዳደረገው አይተናል። ፓርክ ደ ፕሪንስ ላይ ሲመለስ ደግሞ የመጀመሪያዎቹ 20 ደቂቃ ላይ ምስጋና ለዶናሩማ እንጂ አርሰናል እንዴት ፕሬስ እንዳደረገም አይተናል። ለአርቴታ የ4-3-3 የጨዋታ ቅኝት የሆነ በጣም ይሄ ትክክለኛው የመሃል ሜዳው ሚዛን ጠባቂ የ6 ቁጥር ሚናውን የሚወጣ ለሳሊባ ማጋሊሽ መረጋጋት ዋናው መሰረት ኳሶችን የሚያቋርጥ መልሶ ወደፊት ለአርሰናል የጨዋታ እንቅስቃሴ ትራንዚሽን በማጥቃት ሂደቱ ላይ ራይስ ከቦክስ ቦክስ ሲፈጥን ዋናውን ከለላ የሚሰጥ ለኦዴጋርድ ቡካዮ ሳካና ማርቲኔሊ እንቅስቃሴ መሰረት የሚጥል ጎሎችንም አንዳንዴ በጣም ሮኬት ሹቶቹ ይታወቃሉ የሚያስቆጥረው ተጫዋች ነው ፍቅር። ይሄ ልምድ ያለውን ተጫዋች አትሌቲኮም ሳለ የብዙ ክለቦችን አይን የሚስበው ነበር ፓርቴ ፍቅር። በየጊዜው ራሱን የሚያሳድግ ክፍተቱ ጉዳቱ ብቻ ነው። ይሄ ደግሞ ተፈጥሯዊ ነው። ሜዳ ላይ አንዳንዴ በጣም በተደጋጋሚ ያጋጥማል። ሚናውም በጣም ከባድ ነው። ፕሬስ አድርጎ የሚጫወተው አይነት ተጫዋች ነው። ኳስ የሚነጥቅ የሚያደራጅ ነው። ሞደርን ፉትቦል ላይ ካየናቸው በጣም ነጣቂ አማካዮች የታታሪነትን በጣም የተላበሱ ልክ በቼልሲ ማይክል ኤሲየንን እንደምናስታውሰው ከክሎድ ሜኬሌሌ ጋር ትልቅ ሚና ያለው ተጫዋች ነው። ይሄን ተጫዋች ኮንትራቱ ኤክስፓየር ለማድረግ እንደዚህ በጣም ቀናቶች ዛሬ 26 ጁን ነው እኮ ፍቅር 3 ቀን 4 ቀን እየቀረው አርሰናል ቢፈልገው እስከ ሌት አወር 24 ሰዓት ድረስ አይሰራም። በዛ ላይ አናቱ ላይ ደግሞ አዳዲስ ተጫዋቾች ያስፈራል። የአርሰናል እንቅስቃሴ ስታዩ እሱን የማሰናበት ነው በቃ ወይ የወሰነ እንደሆነ ትናንትናም ፋብሪዚዮ ሮማኖ ማታ ላይ ፓርቲያውን በቃ ከክለቡ መደራደር የሚፈልግበት ሰዓት ላይ ነው ማለት ደሞዝም ሳውዲ አረቢያ የአውሮፓ ክለቦች ምናምን የሚለው እንደገና አርሰናል ደንዲል ብሎ ከኬፓ በተጓዳኝ ዙቢሜንዲና ኑርጋርድን ኦፊሻል አረገ። ዙቢሜንዲ ነበር ኑርጋርድን ጨምሮ ሁለት የፓርቲን ሚና የሚወጡ አይነት ተጫዋቾችን ስታመጣና በጣም ያገለገለህን ተጫዋች 2-3 ቀናት ሲቀሩ ከኮንትራት ኤክስፓየሩ በፊት በዣካ መንገድ የተቃኘው አርሰናል ዣካ ላይ የሰራውን ስተት ለኔ ደገመ ይመስለኛል። በነገር ላይ ባርሴሎና ቻምፒየንስ ሊግን የምታስብ ከሆነ የቻምፒየንስ ሊግ ቀጥተኛ ተቀናቃኝ ክለብ ነው ባርሴሎና ነው የሚፈልገው። ዩቬንቱስ፣ አትሌቲኮ ማድሪድ እነዚህ በቻምፒየንስ ሊግ ስፖርት ውስጥ ቀጥተኛ ተፋላሚዎች ናቸው። ሳውዲ አረቢያ ክለቦች አርሰናል ከሚያቀርበው በላይ ያቀርቡለታል። ኦፍ ኮርስ የጨዋታም አንዳንዴ እኮ ተጫዋቹን አንደርስታንድ አድርገዋል። ከዚህ በኋላ እየተነሳ አትሄድም የምትወድቅበት ታይም ነው ወይም የምትቀንስበት ታይም ነው። 32 ዓመት አልፎታል። ቶማስ ፓርቴ ገንዘብን ለምሳሌ በዚህ ሰዓት ላይ ገንዘብን ምክንያት አድርጎ ቢደራደር አንዳንዴ ብዙ ተጫዋቾች ከሚከፈላቸው አንፃር ማለት ነው እኔ ብዙ ጥያቄ ያቀርባል ብያለሁ በአርሰናልም ጭምር ከሚከፈላቸው ተጫዋቾች አንፃር። ግን ክለቡ ደግሞ እንግዲህ ወደፊቱን አስበው ተጫዋቹ አያስፈልገኝም እና እሱን የሚተኩ ተጫዋቾች ማዘጋጀት አለብኝ ወደሚል ነገር ያተኮረ ይመስላል። ውሳኔው ትክክል አለመሆኑ የሚታየው በኋላ ነው። አሁን ለምሳሌ አርሰናል ዣካን ሲለቅ ውድድሩ ሲጀምር ነው የቡድኑ ዋና ምክትል ካፒቴን ነበር ታስታውሳለህ። ከሜዳ ውጭ ይሄ ኮምባቲቭ የሆነ በጣም
የሚታገል የሚመራ ድምጹ የሚሰማ ካራክተር ያለው ተጫዋች እንደነበር ይታወቃል። በሱ ቦታ ማንን ያመጣው? ካይ ሃቨርትዝ ነው አርሰናል ያስፈረመው። ሃቨርትዝ ወደ ኋላ ጥሩ ተጫዋች እየሆነ መጥቷል። ለአርሰናል ብዙ ሚና የሚወጣ ተጫዋች ሆኗል። ግን መጀመሪያ ካይ ሃቨርትዝ እንዴት የሚታወሰው በፍጹም ቦታውን መወጣት ያቃተው የሚተች በአርሰናል ደጋፊዎች በጣም የተጠላ ተጫዋች ለመልመድ ጊዜ የፈጀ ተጫዋች ሆኖ ነበር። ዣካ ወዲያውኑ አልተተካም። ግራኒት ዣካ ከቦክስ ቦክስ የሚሄድ ሚድፊልደር ነበር። ሲያስፈልግ ከፓርቴ ጋር በደብል ፒቮት የሚጫወት ተጫዋች ነበር። አንዳንዴ ደግሞ ጎሎችን ያስቆጥራል፣ ቅጣት ምቶችን ይመታል። አንዳንዴ ደግሞ የክሬቲቪቲ ቦታዎች ላይ ታገኘዋለህ። ያ ቦታ አልተተካም እስካሁን። ሌቨርኩሰን ሄዶ ታሪክ ሲሰራ ተመልክተናል። በሌፍት ፍላንኩ ላይ አርሰናል እስካሁን ላልደፈናቸው ዴክላን ራይስም ጭምር መጥቶ ላልደፈናቸው ክፍተቶች ዲፌንሲቭ እና ኦፌንሲቭ ክፍተቶች ግራኒት ዣካን አርሰናል በጣም ሚስ የሚያደርገው ይመስለኛል። እንግዲህ ከተጫዋቾች ሙሉ ለሙሉ ስተካ የነበረው ውህደት አለ፣ መግባባት አለ። ቴሌፓቲክ የምትለው አብረህ ስትሰልፍ እኮ ማን የት እንደሚጫወት ታውቃለህ፣ ምን እንደሚፈልግ ታውቃለህ። በአመታት ውስጥ በብዙ ድግግሞች ጨዋታ እንዴት ቡድን ኦፕሬት እንደሚያደርግ ታውቃለህ። እነዚህ ተጫዋቾች መጥተው ሚድፊልዱ እምብርት ላይ በጣም ከባድ ጨዋታዎች ላይ ለዛውም ሲጀመር እኮ ቀስ እያለ አርሰናል የሚጀምረው ስኬጁል አይደለም ያጋጥመው አርሰናል። የመጀመሪያዎቹ 5-6 ፊክስቸሮች የእውነተኛ ቡድንህን የምታገኝበትን ወቅት የሚናፍቁ ናቸው። ትክክለኛው ቡድን ይዘህ የምታከናውናቸው አይነት ጨዋታዎች ናቸው። ማንቸስተር፣ ሊቨርፑል፣ እንደ ቼልሲ፣ ኖቲንግሃም ፎረስት አይነት ጨዋታዎች አሁን ኦገስት ላይ ፍቅር ማን ዩናይትድ፣ ሊድስ፣ ሊቨርፑል፣ ሴፕቴምበር ላይ ኖቲንግሃም፣ ማንቸስተር ሲቲ፣ ኒውካስል በጣም ከባድ ጨዋታዎች ናቸው። እነዚህን ጨዋታዎች ላይ ቡድንህን ከነ ሙሉ ስሜቱ ማግኘት የምትመርጥበት ሰዓት ነው። አርሰናል ባለፈው ማንስቻለሁ ኤፍሬም 3 ሲዝን ሁለተኛ ሆነ 4ኛ ሲዝን ላይ ሁለተኛ ብትሆን ዲክላይን ነው። ምንም ይሄ ልዩነት ቢመጣ አይመስለኝም። መውደቅ መንሸራተት ነው። ያው ስፖርት ቤተሰቡ ይበሻሸቃል አይደል? ሶሪ ያቋረኩና ተወኝ በእናታ አርሰናል አለ አንድ ደጋፊ ምን ነው ለዋል አርሰናል ሁለተኛነትን ከመልመዱ የተነሳ ብቻውን ራሱ ቢወዳደር ሁለተኛ ነው መጣው ብሎ ይሽኮረመማል። ስለዚህ ኢንቴንሲቲ አለው። ፕሪሚየር ሊጉ ቻምፒየንስ ሊግ ጨዋታዎች ምን ያህል ፈታኝ እንደሆኑ ትረዳለህ። ቻሌንጂንግ ናቸው እና ይሁን ካልም ይሁን ኤክስፒሪየንስ ያላቸው ለየትኛውም ጫና እንደ ፓርቲ አይነት ተቋቁሞ ያላቸው ተጫዋቾች ቢኖሩ ጥሩ ነው። ወጣቶቹን እያመጣ እንደሱ አይነት ተጫዋቾችን ሜንቴን ስታደርግ ነው ሻምፒዮንነት የሚመጣው እንጂ አዲስ ስታመጣ ስትለቅ እንዲህ አይነት ነገሮች በጣም ዋጋ የሚያስከፍሉ ይመስለኛል። ተመልከት፣ ዣካ ሊቨርኩሰን ሲገባ ምን እንደሰራ ተመልከት። ፓርቴ ባርሴሎና ከገባ አምና የተመለከትነው ባርሴሎናስ በምን አይነት ጥንካሬዎች እንደሚመጣ እና ሌሎች ቡድኖች በኳሊቲያቸው ላይ ኳሊቲ ከጨመሩ አርሰናል የግድ ኳሊቲ ለመጨመር የነበረን ስትሬንግዝ ማጣት ያለበት አይመስለኝም። እና እኔ አሁንም ፓርቲ ሲኒየር ሚድፊልደር ነው በአርሰናል ውስጥ ልምዱ ከፍተኛ ነው። ኦርጋናይዝ የሚያደርግ ነው፣ ጨዋታ በጣም ኦርጋናይዝ የሚያደርግ ነው። ዙቢሜንዲ በጣም ጥሩ ተተኪ ሊሆን ይችላል፣ ግን ለጊዜው በፕሪሚየር ሊጉ ላይ እንዴት እንደሚሆን መገመት ይከብዳል። ምክንያቱም አዳዲስ ተጫዋቾች ሲጀምሩ 50-50 ስለሆነ ወይ ጥሩ አጀማመር ታደርጋለህ ወይ ላትጀምር ትችላለህ። ዲፌንሲቭ ስክሪን የሚሉት ይሄ አሰልጣኞች መከላከሉን የሚሸፍነውን ተጫዋች ስትመለከት ፓርቲ አይዲያል። ዙቢሜንዲ ቢለምድም ባይለምድም እሱ ካለ በፓርቲ መጀመር ትችላለህ። የጨዋታ ቴምፖ ይቆጣጠርልሃል። በ2023-24 እኔ ምናልባት ማጋሌሽን ከፊት ካላመጣ በስተቀር የአርሰናል ምርጡ ተጫዋችም ነበር ብዬ ያስቀምጣለሁ። በፕሬሸር በደንብ ተጫውቷል። ያቺ ትልቁ ስህተቱ ያቺ ቀይ ካርድ በማድሪድ ሁለተኛ ጨዋታ ላይ ተመለከታት። ቀይ ካርድ ካልሆነች በስተቀር በጣም ጥሩ ጊዜ ያሳልፋል። 81 ጨዋታዎችን አከናውኗል። ይህን ተጫዋች በቀላሉ መልቀቅ በጣም ለአርሰናል ትልቅ ኪሳራ የሚሆን ይመስለኛል። 1993 ኦዶማሴ የተወለደ 6 ጫማ ከ1 ኢንች የሚረዝም 32 ዓመቱ ነው። ቶታሊ ከ2020 አንስቶ እንኳን ካሰብከው ፍቅር ከ130 በላይ ጨዋታዎች በሁሉም ውድድሮች ደግሞ ለአርሰናል ያደረገ
በደንብ ይሄ የሚድፊልድ አውራ ሆኖ የታየ ራይስ እስኪመጣ ድረስ ከራይስ በፊት እኮ ፓርቴ ባለፉት 4 ዓመታት 5 ዓመታት ከ2020 አንስቶ ካልተጎዳ በስተቀር ከሌለ በስተቀር የአርሰናል የመሃል ሜዳው 6 ቁጥር እውነተኛው 6 ቁጥር ነው የሚታትረው ኳስ የሚነጥቀው ሚዛን የሚጠብቀው ጎል የሚያስቆጥረው ከዣካ ጋር በጣም ጥሩ ጥምረት የነበረው ዣካን ጠብቆ አርሰናል ሜንቴን አድርጎ ራይስን አስፈርሞ ፍቅር ፓርቴን እንደዚሁ ሜንቴን አድርጎ ጠብቆ የሶስቱን ሚድፊልደሮች ይሄ ፒራሚድ የሚሉትን ቅርጽ ያለው የሚድፊልድ ግልጋሎት ቢያገኝ አርሰናል አንድ ስቴፕ የበለጠ ወደ ዋንጫ ይጠጋል አማራጮቹ አይሰፉ ዴብዙን ከሌሎች ክለቦች አንፃር ሊቨርፑል ሳቦዝ ላይ ክራቨንበርች ማካሊስተርን ይዞ ኤሊየትን ጨምሮ ከቤንች የሚጠቀማቸው ሰፊ አማራጮች አሉት ፍቅር በስሎት የጨዋታ ቅኝት ዋይድ እንግዲህ ጋፕኮንም ሞሳላህንም እየተጠቀሙ ፍቅር ሉዊስ ዲያዝን አንዳንዴ አጥቂ ያስመሰሉት የሐሰተኛ 9 ቁጥር ዴብዝ ወሳኝ ነው የቡድን ዴብዝ በላቀ ኳሊቲ ያውም ባላንስ የሆኑ ተጫዋቾች ስብስብ በአንድ ቡድን ግንባታ ላይ ዋንጫ ማሸነፍ ከፈለክ 3-4 ዓመታት በአግባቡ የሰራሃባቸውን በጣም ጥሩ ግልጋሎት የሰጣቸውን ተጫዋቾች ከደሞዝ ጭማሪና መሰል ጉዳዮች ጥያቄ ጋር በተያያዘ ለቀህ እንደገና አዳዲስ የሚለማመዱ ተጫዋቾችን መጨመር ዝም ብለህም እንዲሁ በአንድ የቡድን ግንባታ ውህደት ስታየው ትክክል አይመጣም ለኔ የዣካን መንገድ ፓርቴ መከተሉ አርሰናል የከሰረበት ይመስለኛል በዛ ላይ የዙቢሜንዲ ሃይ ኳሊቲ ገና በላሊጋው ፕሩፍ እስኪደረግ ጊዜ ይፈልጋል ሜሬኖ ጊዜ እንደፈጀበት ፍቅር በዛ ላይ ደግሞ አርሰናል አጥቂም ስለሌለው ከሃርቫርድ ሲጎዳ በአጥቂነት ነው የሞከረው ሜሬኖን ታውቃለህ ቦታው ላይም በአግባቡ አላሰለፈም ኦዴጋርድ ከጉዳት ጋር በተያያዘ ከውድድር ጫና ጋር የነበረው አድቬንቸር ይታወሳል ቡካዮ ሳካ በኦዴጋርድ መንገድ ገብቶ በጉዳት የነበረው አድቬንቸር ይታወሳል ከሃርቫርድ ተመሳሳይ ኋላ ላይ ማጋሊሽ እንደዚሁ ከውድድር ጫና ጋር ፍቅር በሁሉም አይነት ታይፕ ውድድሮች ላይ የሚሰለፉ ተጫዋቾች በመሆናቸው ምክንያት አርሰናል ተፈትኗል በሻምፒዮንነት ፉክክሩ ለዚህ ነው ሁለተኝነትን የተለማመደው አጥቂ ያስፈርም ዴብዙን ያጠናክርም የቡድን ጥልቀቱ አማራጩ በቼልሲ ኦኬ ቼልሲ እብደትም አለ በዝውውር ገበያው በጣም ጥሩ የሜዳ ላይ የውጤት ግልጽ እቅድ ያላቸው ሊቨርፑልና ማንቸስተር ሲቲ ዋና ተፎካካሪዎቹ ናቸው አማራጮቻቸውን ስታይ ያስደነግጣል ፍቅር ጋርዲዮላ በጣም ውስን በሆኑ በጀቶች ከጃንዋሪ አንስቶ የሰበሰባቸው ተጫዋቾችን ስታይ ሲቲ በምን አይነት መልክ እንደሚመጣ ስታስብ እንደዚሁ አርናቆት ነው የምሰጠው በተቃራኒው አርሰናል ቤት የለመዱ በጣም ቡርኑን ወደ ዋንጫ በጣም ያስጠጉ ተጫዋቾችን ኮንትራት ሳታራዝም የደሞዝ ጭማሪ ጥያቄዎችን ሳትመልስ እሺ ዙቢሜንዲ 22 ዓመቱ ነው ወጣት ነው በጊዜ ሂደት ይለምዳል በዚህ ውስጥ አርሰናል ይፈተናል የአርቴታ ፎርሜሽን ጋር እናየዋለን ኖርጋርድ 31 ዓመቱ ነው የ32 ዓመት ፓርቴ የለመደው ለቅ እንደ አማራጭ ደግሞ ከዛው ከብሬንትፎርድ ኖርጋርድን ስታመጣ ምን ያህል ይሰራል ይሄም እንደገና በአርሰናል የጨዋታ ቅኝትና ፈተናዎች የሚታይ ነው ፍቅር በዚህ ሂደት እንግዲህ አርሰናል ኦገስት ላይ ፕሪሚየር ሊጉ ሲጀምር ከማንቸስተር ዩናይትድ ሊድስ እና ሊቨርፑል ቀጣይ ወር ሴፕቴምበር ላይ እንዲሁ በፕሪሚየር ሊጉ ኖቲንጋም ማንቸስተር ሲቲ ኒውካስል በጣም ከባድ ፊክስቸር ነው ከመጀመሪያዎቹ 6 ፊክስቸሮች ዩናይትድ ሊቨርፑል ኖቲንጋም ሲቲ ኒውካስልን ይገጥማል ከሊድስ ውጪ ማሙሉ ከባድ ጨዋታዎች ናቸው በዚህ ሂደት ላይ እንግዲህ አርሰናል ስቲል የሴስኮና የጓገረስን የሮድሪጎ ጉዳይን አልመለሰም ደንዲል ያለው ዙቢሜንዲ ኖርጋርድና ኬፓን ነው 2 ቀን 3 ቀን አካባቢ ቀርዋል የፓርቴ ኮንትራት ሊጠናቀቅ ማረፊያው ባርሴሎና ወይ ትልልቅ የአውሮፓ ክለቦች አሊያም እንደፈለገ የሚፈልገው ደሞዝ የሚያቀርቡለት የሳውዲ ክለቦች ሊያቀና ይችላል ፍቅር በነንጎሎ ካንቴ መንገድ ማለት ነው አሊላልን ጨምሮ ትልልቅ ክለቦች ይፈልጉታል የራሱ የሲአር7 አልናስር ይፈልገዋል በነገራችን ላይ ሲአር7 2 ዓመት ባልናስር እንደሚቆይ ያረጋግጧል ፍቅር ይለቃል ሲባል እዛው ኮንትራት ሪኒዋል አድርጓልና የቶማስ ፓርቴ መልቀቅ ለኔ በኔ እምነት አድማጮች ሐሳብ ይስጡበት የአርሰናል ደጋፊዎች በተለይ በጃካ መንገድ አርሰናል ስተቱን ይደገመበት ነው መተኪያው ማዘጋጀት የነበረብህ በጣም ጥሩ ይጫወት በነበረበት ሲዝን ነው ያኔ ጀምረን ማሰብ ያለብህ አሁን ልክ እሱ ጁን 30 ሲል ሁለት አዳዲስ ሚድፊልደሮች ጆርጂኒዮ ወጥቷል ሌላ ልምድ ያለው ዴክላን ራይስ እንደው በልምድ እየበሰለ
ቢመጣም ግን በተናጠል የምትመለከተው ተጫዋች ነው። ኦዴጋርድ ተተኪ ያላዘጋጀህለትም ስቲል ኦዴጋርድ ወደ አምና ያሳልፈውን ሲዝን ስታይ በተከታታይ ከዚህ ተጫዋች ከዚህ በላይ ምን ማድረግ ትችላለህ? ፊዚካሊ እንኳን ሲደክም የምታሳርፍበት ተጫዋች ሪፕሌስመንት የለህምና ቶማስ ፓርቴ በጣም ጥሩ ሲሆን ሊግ ውስጥ 6 ቁጥሮች 6 ቁጥሮች ብትጠራ አንድ ውስጥ በእርግጠኝነት ይገባል። በቦታው ላይ የአቅም ችግር ማታነሳበት ተጫዋች ነው። ጉዳቱ ነው በቃ አንደኛ በቃ የቶሎ የመሰበሩ ጉዳይ በወሳኝ ሲዝኖች ላይ በጣም ትልቅ ጨዋታዎች ላይ አለመገኘቱ እና ደግሞ ለሱ ደግሞ አርሰናል ጭምር ተጠቂ ነው። ምክንያቱም ተጫዋቹን ስታየው የዛሬ 1 ዓመት ወይ 2 ዓመት እንደዚህ አይነት ሚድፊልድ አዘጋጅ ቢሆን ኖሮ እሱን የሚተካ አሁን የፓርቲ መውጣት አነጋጋሪ ላይሆን ይችላል። ከ1 ዓመት ከ2 ዓመት በፊት ጀምረህ የፓርቲ አቋም ይታወቃል፣ ኮንሲስተንሲው ይታወቃል። እሱንም ጭምር የሚተካ አማካይ አዘጋጅ ቢሆን ጥሩ። አሁን ሁሉንም ነገር ባንዴ ስታደርገው የዣካ ክፍተት አሁን በሚቀጥለው ዓመት ላይ ላለመደገሙ ምንም አይነት እርግጠኝነት አይሰማም። እንደውም በአንድ ወቅት ማርቲን ኪዮን ብሏል ኤፍሬም አርሰናል ኢንጂኑ ቶማስ ፓርቴ ነው። ፓርቴን ስታጣው ሞተሩ ኮንትሮሉ የቡድኑ ነገር በሙሉ አብሮ ይጠፋል የሚል ነገር ተናግሯል። ያንን ደጋግመን ሰርቪስ ያልገባ መኪና ይመስላል በብዙ ጨዋታዎች ላይ ተመልክተናል። ኢቨን ሚኬል አርቴታ እንደዚህ ብሏል። ልክ ሚድፊልድ ላይ ሲገባ የአርሰናል የሚድፊልድ እንቅስቃሴ ቴምፖ ሌሎች ተጫዋቾችም ጭምር አፕግሬድ ያደርጋል፣ ክህሎታቸው ይጨምራል። ሌሎች አብሮት የሚጫወቱት ኦዴጋርድ፣ ራይስ በሚናው መገናኘት ይጀምራል። ተከላካዮቹም ሺልድ ያገኛሉ እና በጣም ይሄ አንከር ሲያደርግ በተለይ ቀና ብሎ ኳስ ይዞ ነገሮችን የሚቆጣጠርበት መንገድ እኔ በቀላሉ በተጠቀሱት ተጫዋቾች ይተካሉ የሚለው እኔ ያጓጓኛል። ፓርቲ ከሄደ አንድ ጥያቄ በዛ ላይ እዚህቹ ጋር ሐሳብ እንስጥበት አድማጮችም እንዲወያዩበት። አሁን ከፕሪሚየር ሊግ ክለቦች እኮ መደራደር ይችላል ፓርቲ ኢቭን ሎያሊቲ ነው ማለት አሁን ቦስማን ህግ ነፃ ያደርጋል። አሁን ነፃ ተጫዋች ነው። አሁን ፓርቲ በጣም ዴብዝ የሚፈልጉት ወይም ደግሞ በሱ አይነት ልምድ ሚና የሚፈልጉት ዩናይትድን ጨምሮ ቼልሲ የአርሰናል አውቶማቲክ ተቀናቃኞችን ባሉት ራሱ ቶተናም ሊቨርፑል ዴብዙ ሰፊ ነው ባይፈልገውም ነው ማለት ይህንን ሁላ ነፃነቱን የፈቀድክለት ሌት አወር ድረስ ይህን ተጫዋች በጣም ያገለገለን ትልቅ ኳሊቲ ያለውን ተጫዋች ጠብቀ ቀድመህ ከአይን ማራቅ ሲኖርብህ ያንን ባለማረግ አንዳንድ ይሄ አንድ የአርሰናል ደጋፊውም ትናንትና የዜና ሲወጣ ጆክ ኦፍ ዘ ሴንቸሪ ነው ያለው። ምንድነው በ11 ሚሊዮን ኖርጋርድን የ31 ዓመት ኖርጋርድን አምጥተ ፓርቴን ግን አርሰናል በጣም የተማመነው ነገር ምን ይመስላል? በተጫዋቹ በሰሜን ለንደን መቆየት ይፈልጋል። ፍላጎት አለ። የመጀመሪያ ምርጫው ካልሆነ ነው ኦፕሽኖችን ለማየት የፈለገው። ይሄንንም የተማመኑ ይመስላሉ እስከ መጨረሻው ሰዓት ድረስ 2 ቀን እስኪቀር አንድ ይሄንን የተማመኑ ይመስላሉ። ሁለተኛ ግን ተጫዋቹ መጨረሻ ላይ እንዳልኩ ነው። ተጫዋቾች የፒክ ታይማቸው ጥቂት ነው። በተለይ እንደ ቶማስ ፓርቲ አይነት በጉዳት ለታመሱ ተጫዋቾች ጥሩ ሆኖ መደራደር የሚችሉበት ጊዜ አጋጣሚ ጥቂት ነው እና ምናብ አጋጣሚ ኮንሲስተንት ሆኖ ቡድኑን ሰርቭ ያደረገበት አጋጣሚ መጣ። ከገንዘብ ጋር የተያዙ ነገሮችን በሱ ደረጃ የሚጫወቱ ፕሮፌሽናል ተጫዋቾች የሚያገኙትን ነገር የማግኘት አምቢሽን ፍላጎት ቢኖሩ ላትል ይችላል። ግን ክለቡ ሰፊ ነገሮችን ተመልክቶ ለምሳሌ በትልልቅ ጨዋታዎች ላይ ከማንቸስተር ሲቲ ጋር የነበሩ ማሳውሳቸው ጨዋታዎች ኤፍሬም ከስፐርስ ጋር ከማድሪድ ጋር ከፔዤ ጋር ሁለተኛው ጨዋታ ላይ በትልልቅ ጨዋታዎች ላይ በጣም ካልም ነው። ምንም የማይመስለው ተጫዋች ነው። ነርቨስ የማይሆን ተጫዋች ነው። ይሄ ከኦዴጋርድ ከሳካ ጋር ያለው መዋሃድ በጊዜ ሂደት የመጣው ነገር ዲፌንሱን የሚያይበት መንገድ አደጋ የሚመለከትበት ነገር በጣም አንቲስፔት የሚያደርግበት መንገድ ኳሶችን የሚያቋርጥበት ስፔስ የሚሸፍንበት መንገድ ይሄን ሁሉ ስትመለከት አንድ አዲስ ተጫዋች በተሻለ ሁኔታ ከ2 ከ3 ዓመት በኋላ የተሻለው ተጫዋች የአርሰናል አማካይ ሊሆን ይችላል ሱቤሜንዲ። ግን አዲስ ተጫዋች እንደመጣ እነዚህ ሁሉ ኳሊቲዎች ይዞ እንድታገኘው ተጠብቀዋለሁ። እሺ ከዛስ አይ ግዴ ለማዲስ ነው ይያልክ 4-5 ጨዋታዎችና 6 ጨዋታዎችን ሉዝ ካደረክ ከተሸነፍክ ፕሪሚየር ሊጉ ላይ ምን እንደሚመጣ ይታወቃል አይደል?
ያው ዋንጫ በጣም የተሻሻሉ ቡድኖች ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ በዝውውራቸው በጣም እየተጠናከሩ የመጡ ቡድኖች። ሊቨርፑል እኮ ከኖቬምበር ነው ከዲሴምበር ጀምሮ እኮ እየመራ ነው። ማን ያዘው 10 ነጥብ ጋፕ ፈጠረ። ከዛ በኋላ ማንም ኩል ይዞ አልቻለም። አርሰናል ሞከረ፣ ቼልሲ፣ ኖቲንጋም ፎረስት ያርክ ማንም አልያዘውም ሊቨርፑልን። አንዳንዴ ረጅም ጋፕ ፈጥረ የምታሳድድ ከሆነ መሪውን የምታሳድድ ከሆነ የመድረስ እድል ጠባብ እንደሆነ ተመልክተናል። በተለይ ከኖቬምበር ከዲሴምበር በኋላ ከጃንዋሪ በኋላ ውድድሮች ይበዙብሃል፣ አንተም ትሸነፋለህ። ያኛው ቡድን በስነ ልቦና እየጠነከረ ይመጣል፣ ቡድኑን ማጠናከር ይችላል። ጃንዋሪ ላይ ያመለጠን ቡድን አሳዶ የመያዝ ጉዳይ በፕሪሚየር ሊጉ ከባድ እንደሆነ እንረዳለንና ብዙዎቹ አሁንም የመጨረሻው ከአርሰናል ቶማስ ፓርቴ ወጥቷል የሚለውን ነገር ስላልተመለከቱ የሆነች ተስፋ ሊኖር ይችላል የሚሉ ሐሳብ አላቸው። ግን ብዙ ምልክቶች የሚያሳዩት የቶማስ ፓርቴ ከአርሰናል መለየትን እውን መሆኑ ነው። አርሰናል ከ3 ቀናት ባነሰ ጊዜ ውስጥ ከፓርቴ ጋር እስካሁን ሌት ያደረገውን ድርድር እስካሁን በጣም ያልተጠቀመበትን ቀናቶች አሳልፎ የዣካን መንገድ ላለመከተል የተጫዋቹን ፍላጎት አሟልቶ እንደ ብሬኪንግ ካወጣ ለአርሰናል ደጋፊዎችና ለአርሰናል መልካም ዜና ነው። በጣም የሚያስደስተው ዜና ነው። ግን ከ90% በላይ የማይሆነው ነው ፍቅር ኦሬዲ ኦፊሻል የሆነው ጉዳይ ነው። ለማንኛውም አርሰናል ከፓርቴ ጋር በተያያዘ የተጫዋቹን ትሪት ራሱ ያደረገበት መንገድ ላይ በዣካ ወይ መሆኑ ራሱ መልሶ የሚጎዳው ከኤክስፒሪየንስ የለመዱ ተጫዋቾችን ወደፊት በጣም ፍሮንት ያመጡን አርሰናል ሁለተኝነትን በአግባቡ የተለማመደው የማይክ አርቴታ የፕሮሰሱ ዋና መሰረት የሆነው ቶማስ ፓርቴ ነው። ፍቅር 50 ሚሊዮን ፓውንድ ነው ያወጣበት ከዋንዳ ሜትሮፖሊታኖ ሲያስኮበል 2020 ላይ የአርቴታ ፕሮጀክት ከኤዱ ጋር የጀመረበት ነው። ትረስት ዘ ፕሮሰስ ማይክ አርቴታ የተባለበት በሂደቱ ማመን ከዛም ወደ ፉክክሩ መምጣትና የአርሰናልን የመድፉን ዲኤንኤ መመለስ ይሄ ነበር ታርጌቱ። ተሳክቷል። ዋንጫ አላመጣም እንጂ ፕሮጀክቱ ተሳክቷል። ፍቅር ፌል ያደረገ ፕሮጀክት አይደለም። ለዚህ ነው ማይክ አርቴታ በጣም አድናቆት አለ ለዚህ ስፔናዊ አሰልጣኝ። የዋንጫ ጥያቄዎች ደግሞ የሚመለሱት በብዙ ድምር ውጤቶች ነው። ፍቅር ወጣት ቡድን፣ ዴብዝ፣ አጥቂዎች፣ ውህደት፣ ኤክስፒሪየንስ፣ አማራጮች ይሄን ሁሉ ያስፈልጋል። ምክንያቱም ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ ጨምሮ በጣም በሃይ ሌቭል ፉትቦል ላይ ተቀናቃኞችን ለማን ናቸው ነው። ቁጥሮቹንም ስታይ ፍሬም ለምሳሌ ተጫዋቾችን ቁጥር ሜሪኖ አሁን ይመለሳል አይደል ወደ ሚድፊልድ 9 ቁጥር አርሰናል ካስፈረመ ሜሪኖ ይመለሳል። ዙቢሜንዲ እንደገና ኖርጋርድ፣ ኦዴጋርድ ማኑ ሉዊስ ኬሊ ራሱ በአማካይ ቦታ ላይ ይጫወታል እና አብዛኞቹ የተጫዋቾች ስብስቦችን ስታይ ቶማስ ፓርቴ በዚህ ስብስብ ውስጥ ቦታ ይኖረዋል ብለህ እንዳትገምት የሚያደርጉ ናቸው። አርሰናል ውሳኔዎች ኦልሞስት የታወቁ የሚመስሉ ናቸው። ምንም ኦፊሻሊ ለቀቀ የሚለው እኮ ከሁለት ቀናት በኋላ ይታወቃል። ፍቅር አዲስ ነገር ቢሆን ይወጣል። ኦሬዲ በቃ እስከ ጁን ኮንትራቱ እስኪያልቅ ድረስ አርሰናል ጠብቆታል። ፍቅር ኤክስፓየር እስኪያደርግ ድረስ ኮንትራቱ ቀናቶች እስኪቀሩ ድረስ በዛ ላይ 2 አዳዲስ ተጫዋቾችን ቦታው ላይ አምጥተዋል። አሁን እነዚህ ተጫዋቾች ፈጥኖ ፊት ይሆናሉ ወይ በውህደቱ የሚለው ራሱን የቻለ ጥያቄ ነው። አርሰናል ከትናንቱ ያልተማረ አይነት ጉዞ እያከናወነ መሆኑን ነው የሚሰማኝ። ፍቅር ዴብዙን ያጠናክራል፣ የቡድን አማራጩን ያሰፋል። ይሄ ስኳድ ዴብዝ የሚሉትን የተጫዋቾች የቡድን ጥልቀት የሚሉትን ያሰፋል ሲባል ልምድ ባላቸው ተጫዋቾቹ በጣም በደረጁ በደንብ በጎመሩ ተጫዋቾች ውስጥ ሌሎች አዳዲስ ሱፐርስታሮችን ይጨምራል ሲባል ኢንኤክስፒሪየንስ የሆኑትን ተጫዋቾች ያስፈርማል፣ ልምድ ያላቸውን ይለቃል። የዣካ ወይን ተከትሏል። በተቃራኒው ሉዊስ ስኬሊን ፍቅር ለረጅም ጊዜ በክለቡ የሚያቆየውን ኮንትራት ለማስፈረም ከጫፍ ደርሷል። ከአካዳሚ ታለንቶች መካከል አንዱ ነው። ኤታን ንዋኔሪ ላይ ይሄ ጉዳይ ይቀጥላል። ባክፎሩ ላይ ሰፊ አማራጮች አሉት። አርሰናል ቀጣይ ዓመት ምን አይነት መልክ ይኖረዋል በቤስት 11 ሲባል ያሁን የኬፓ ፊርማ በቼልሲ ፍሎፕ የሆነው ፍቅር ስፔናዊ ነው። ይሄ ተጫዋች አቅም አለው። የሬያ ጥሩ ተተኪ ሆኖ መጥቷል። ራምስ ደልም ጥሩ ተተኪ ነበር አይደል ካስታውስክ? አርቴታ ስተቱን ነው እኮ እንደገና ያረመው። ሬያን ብቻውን ሲያጋፍጠው ቆየ አምና አይደል በተጠናቀቀው ውድድር ዓመት።
ራምስደል ብካ ጥሩ ተተኪ ነበር እኮ ሪያን ማምጣቱ እንዳለ ሆኖ ራምስደል ዋና ግብ ጠባቂ ነበር ካቻምና ሪያ መጣና ለሪያ ቦታውን ሰጠው ራምስደልን ሸኘ ጥሩ ያው ተጫዋቹም አይ ነው ደስተኛ አለበት አንዳንዴ ልክ ነህ ያው ነምበር 1 ነበር እኮ ፍቅር ነምበር 1 ሆነ ኮምፒቲቲቭን ወይም ፉክክሩን አጦዞ ኳርቴታ ናይስ ከዛ በኋላ ቡርኑ ነው እኮ የሚጠቀመው እንደገና ደግሞ በሪያ ብቻ ስትቀጥል ባላንስ ያደረገ ተተኪ ቤንች ላይ ከሌለ ዋጋ ትከፍላለህ የሚወዳደርበት ውድድር በጣም ከፍ ያሉ ጥራት ያላቸው በመሆናቸው ዘንድሮ የኬፓ ፊርማን ስታየው አሁንም ኮምፒቲቲቭ ለማድረግ ነው አይደል ፉክክሩ ኬፓ ቤንች ለመሆን አምኖ የሚመጣ አይደለም እኮ ስለዚህ አንዳንዴ የአርቴታ ራሱ የዝውውር ሂደቶች አርሰናል የሚፈጽማቸው ነገሮችን ስታይ ያስቃል ለማንኛውም የኬፓ ኖርጋርድና ዙቢሜንዲ ደንዲል ነው ከዛ ውጪ አርሰናል ቀጣይ ዓመት ላይ ምናልባትም ጓከረስን ከጨረሰ የሮድሪጎ ጉዳይ ይነሳል የሚሆን አይመስልም ቴክኒካል ዲሲሽን ነው ብሏል አሎንሶ በዚህ በክለብ ያለም ዋንጫ ላይ ቤንች አርጎት ሮድሪጎን በማድሪድ ብዙ ሊቆይ የሚችል ተጫዋች አይመስልም ሮድሪጎ ፍቅር ግን በጣም ሱፐር ታለንት ነው አርሰናል ካገኘው ቡካዮ ሳካ ጓከረስ ሮድሪጎ አርሰናል 2025 26 የባክስ ፎሩ ከፊት ያለው ሶስቱ በዚህ ጥምረት ቢሆን ጋላክቲኮ ይመስላል አይደል ግን ዊሽ የሚደረግ ግን ጓከረስ ገና ምኞት ቪክተር ጓኩርስ አሁን ባለፈውም ስናነሳ ነበር የሮድሪጎ ምኞት ማንቸስተር አርሰናል ሲባል ነበር አሁን ኦፊሻሊ ዛሬ መረጃዎችን ስትመለከት ሊቨርፑል ተጫዋቹን እንደሚፈልግ ገለጸ ነገ ደግሞ ሌሎች ክለቦች ይመጣሉ 9-10 አይሞሉም አሁን በጣም የሚፈልጉ 9 ቁጥሮች ሁሉም ክለቦች በተለይ 9 ቁጥር ጫና ያለባቸው እና ተተኪ ማጠናከር የሚፈልጉ ክለቦች ለ9 ቁጥሮች ይረባረባሉ አንተ ቀድመስ ካልወሰንክ ድረስ አዳዲስ ተጫዋቾችን ሊያማልሉ የሚችሉ እድል ያላቸው ክለቦች አሉ ሊቨርፑል ሻምፒዮን ቡድን ነው በቻምፒየንስ ሊግ ላይ ያለው ሪካርድ ይታወቃል ፓሽኑ ይታወቃል ዋይኖት ተጫዋቹ ይሄንን ክለቡና ተጫዋቹ ከተስማሙ ዋጋውን ሜት ካደረጉ ሊቨርፑል የማይመጣበት ምክንያት አታይምና አሁን very recent ዜናዎች ሊቨርፑል የቪክተር ጊያኮሬሽ ፈላጊ ተደርጎ አይነሳም ነበር እስከ ትናንት ድረስ አሁን ደግሞ ሊቨርፑል አብሮ እየተነሳ መጥቷልና ኢዛክ ካልወሰንክ ምክንያቱም አይዛክን ኒውካስል የመልቀቅ እድሉ በጣም ጠባብ ነው ቻምፒየንስ ሊግ ፉትቦል ዋጋውንም ስትመለከተው ኦልሞስት ደብል ነው ከጊያኮሬሽ ከቪክተር ጊያኮሬሽ አንፃር ወደ 150 ሚሊዮን ፓውንድ አካባቢ ጠይቃል ኒውካስል ወደ እጥፍ የሚጠጋ ነው ስለዚህ ዋይ ኖት ብለው ሊቨርፑሎች ሌላ አማራጭ እየተመለከቱ ነው አርሰናል ዘግይቷል አሁን አርሰናል እንደገና ወደ ብራድሊ ባርኮላ የፊቱ ማዞሩ አሁን ከረንት የዝውውር ዜናዎችን ስትመለከት ወደዛ ድሎች እንዳሉ ተመለከታለና ትንሽ መፍጠን የሚያስፈልግበት ሰዓት እንደሆነ መረዳት ይችላል የዝውውር አጠቃላይ እንቅስቃሴዎችን ስትመለከት አሁን ፍሮንት ስሪው ዝም ብሎ እንደዚህ በ2025 26 ይወጣል ሮድሪጎ ጓከሬስ ቡካዮ ሳካ በዚህ በ433 ሚድፊልዱ ራይስ ዙቢሜንዲ ኦዴጋርድ ባክፎሩ ሉዊስ ስኬሊ ጋብሪኤል ሳሊባ ቲምበር ግብ ጠባቂው ሪያ ላይ ኬፕ አለ ጥሩ ተተኪ ነው ባክፎሩ ላይ ካላፊዮሪን ጨምሮ በጣም ጥሩ ተተኪዎች አሉ አሁን ስታየው 1-3-4 ተጫዋቾች አዲስ አሉት አይደል ቤስት 11 ውስጥ ባክፎሩ ወትሮም ጠንካራ ሮድሪጎ ያኮሬስ ዙቢሜንዲ ኢቭን ከቤንች ላይ ኖርጋርድ ይነሳል ፓርቲ ይሸኛል ጥሩ ቡድን ይመስላል እንደዚህ የሚሆን ከፈጸማቸው ነው አሁን የሮድሪጎን ዝውውር የጓከሬስን ዝውውር ወይ ደግሞ ቤንጃሚን ሴስኮ ዝውውር መፈጸም ከቻለ ነው የቡካዮ ሳካ ዴክላን ራይስ ልምድ እንዳለ ሆኖ ከኦዴጋርድ ጋር ራይስና ኦዴጋርድ ጋር ዙቢሜንዲ በፓርቲ ሚና ይተበቅበታል ፍቅር ያለ ጉዳት በደንብ በነፃነት ኳስ የሚያከፋፍለው መድፈኛ ሆኖ ግን ለኔ አይታል ፓርቲ በሌለበት ኖ ፓርቲ እንደሆነ አይደለ ኖ ፓርቲ ቻምፒየንስ ሊግ ሰሚ ፋይናል ያስታውሳሉ የመድፎ ወዳጆች ሁሉ ለፓርቲ ሚና አርሰናል የጃካ ስተቱን በፓርቲ ለኔ ደገመ ይመስለኛል ምክንያቱም ልምድ አንደኛው የዋንጫ መሰረት ነው ፍቅር ኤክስፒሪየንስ ማተር ያደርጋል ያለ ትናንት ዛሬ ላይ ቆመ የለም ያለ ዛሬ ነገን የሚሻገር ስለሌለ አርሰናል ራይስ ከመምጣቱ በፊት ሲኒየር የነበረው የፕሮሰሱ መደርጀት ዋና መሰረት የነበረው ቶማስ ፓርቴ ነው አሁን ፕሮሰሱ ያረጀ ነው ማለት ነው
20 ካርቴታ ጋር የጀመረው ፕሮሰስ ውስጥ ዋናውን 50 ሚሊዮን ፓውንድ ያወጣበትን የመሃል ሜዳውን ምሰሶ ነቅለህ አዳዲስ ሱፐርስታሮች ካመጣ በሌላ ስርዝ ድልዝ የምትፈጀውን አመት አስፈ ማንስ ይታገሳል ሁለተኝነት ለመደው መድፈኛ ለማንኛውም ይሄን እናያለን እዚህ ላይ እንደው የመጨረሻ ግን አሁንም የሚያጸጽተው ለሚኬል አርቴታ እነዚህ 3 እና 4 ተጫዋቾች በማጥቃት ቦታ ላይ የሚነሱት ኤፍሬም የዛሬ አመት እንደዚህ አልነበሩ ዋጋቸው ጃንዋሪ እንደዚህ አልነበሩ የዛሬ 2 አመት እንደዚህ አልነበሩ አርሰናል አብሮ ስሙ ከነዚህ ኮከቦች ጋር ይያዝ ነበር የሚኬል አርቴታ ምርጫ የአርቢ ሌፕዚሹ ቤንጃሚን ሴስኮ እንደሆነ በተደጋጋሚ ይነገራል ግን ክለቡ በሚፈልገውና አርሰናል ባቀረበው ዋጋ መካከል ወደ $10 ሚሊዮን ጋፕ አለ በዛ ላይ ተጫዋቹ ከፍተኛ ሳምንታዊ ደሞዝ ነው የጠየቀው አሁን የሴስኮ ጉዳይ እንደገና እየደበዘዘ መጥቷል ያኮሬስ እንደዚሁ እንዳልኩ ሊቨርፑልን ጨምሮ ሌሎች ክለቦች ወደ እንትኑስ እየገቡ ነው አሁን አርሰናል ወዴት ወረደ ወደ ማዱኬ ዝውውር ወደ ኑኖ ማዱኬ ዝውውር ወደ ብራድሊ ባርኮላ ዝውውር የ2 አመቱ የፓሪስ ሰን ጀርመን አጥቂ ራሱ እንዲህ በቀላሉ የምታገኘው አይነት ተጫዋች አይደለም ፖቴንሻሉን እድሜው ምኑን ስትመለከተውና ትክክለኛው ሞመንት ትክክለኛው ሰዓት ላይ ዝውውሮችን የመፈጸም ጉዳይ በአርሰናል በኩል ትልቅ ጋብ ተደርጎ ይነሳል ይሄንን ማስተካከል ከቻሉ እና ቀደም ያስቀመጥኩ አሁን 70 ሚሊዮን ፓውንድ አካባቢ በትንሹ ማድሪድ ይጠይቃል ሮድሪጎ አሁን አርሰናል ያንን ማስፈረም የሚችልበት ደረጃ ላይ ነው ወይ አሁን ሚድፊልዶቹ ብቻ የተረጋጋ ሚድፊልድ የሚኖረው ይመስላል ከፊት ባሉት ነገሮች ላይ ግን አሁንም እስከ መጨረሻው ጊዜ ድረስ የተጠበቁትን ተጫዋቾች ሳይሆን ያልተጠበቁ ዝውውሮችን አቨሬጅ ዝውውሮችን አይተን ሊጠናቀቅበት የሚችል እድል ሰፊ ነው ከሲቲ ጋር ለምሳሌ ፍቅር አሁን ከጃንዋሪ አንስቶ 240 ሚሊዮን ዩሮ አወጣ ሲቲ ለሬሊንደርስ 46 ሚሊዮን ለቼርኪ 34 ሚሊዮን ለዚህ ለኤቲ ኖሪ 36 ሚሊዮን ማርሙሽ 59 ሚሊዮን ለቪቶሪየስ 30 ሚሊዮን ለኩስቫኖቭ 34 ሚሊዮን ሲደመር 115 ቻርጁ አላል ግን ሁሉም ሰው የሚጨነቀው ስለ ማንቸስተር ዩናይትድ እና ፒኤስአር ነው ሲቲ ያስፈራ የፋይናንሻል ፌር ፕሌይ ሰው የሚጨነቀው ለምንድነው ያሸንፈው ካከሩና ይሄን ሁላችሁ ፈጽሟል ፍቅርና ኤቭሪዋን ወሪጅ ዩናይትድ እና ፒኤስአር ላይ ነው እንጂ የዚህ ማንቸስተር ሲቲ ጉዞ ተደናቂ ነው ፍቅር ተጫዋቾቹን ያገኘባቸው ዋጋቸው በቂ መከላከያ እንዳላችሁ ትረዳለህ አሁን ሊወርድ ነው ያው ከዚህ ከፋይናንሻል ወደ ፈረንሳይ ሁለተኛ ዲቪዥን ሊወርድ ነው የጣሳቸው ጎች ባንዴ ማንቸስተር ሲቲ ትልልቅ ግዢዎች አሉት ግን በቂ ደግሞ መከራከሪያዎች አሉት ይመስላል የተጫዋቾችን መሸጡ የተለያዩ ገቢዎችን ማግኘቱን ዲፌንድ ያደረገ እስካሁን እንግዲህ ከክሶቹ ነፃ ሆኖ እስካሁን ትልልቅ ተጫዋቾችን እያስፈረመ ነው አብዛኞቹ እንደውም ኮን ይያሉ ነው ፕሪሚየር ሊጉን ሲያስቀምጡ ገለልተኛው ተንታኞች የሚቀጥለው ሲዝን አሸናፊ ታውቋል እኮ ሚል አስተያየትም ሲሰጡት ኦሬዲ ፕሪሲዝኑን ጃንዋሪ ጀመረ በጣም ወሳኝ የሚባሉ ተጫዋቾችን ያስፈርሙ አንዳንዶቹ እንደውም እዚህ ክለብ ወርልድ ካፕ ላይ ስትመለከታቸው በፕሪሚየር ሊጉ ምን ሊሆኑ ይችላሉ የሚል ጉጉት እንድታሳድር የሚያሳይ ፐርፎርማንስ ሲያመላክቱን ነበርና ኒኮ ጎንዛሌዝን ጨምሮ ፍቅር ያሰልጣኙን ኤክስፒሪየንስ ወሰድ ከዛ ደግሞ የነበሩትን ተጫዋቾች አብዛኞቹ ሜንቴን አድርጓል ከኬቨን ደብራይን ውጪ ይሄን ያህል ትልቅ የሆነ መሌት በሲቲ ውስጥ የለም በእድሜ መክፋት የሚተቸውን ቡድን በከፍተኛ ሁኔታ እድሜውን ዝቅ ሊያደርጉ የሚችሉ እና አዳዲስ ኳሊቲ ሊጨምር የሚችሉ ተጫዋቾችን አንጥቷል ምናልባት እዚህ ትም ላይ ሮድሪ ሌላ አዲስ ፈራሚ ነው ወደ አቋሙ ከጉዳት ጋር እንዳትጠራጠር ይመለሳል ከጉዳት ጋር ቶሎ ወደ አቋሙ አመቱ ሙሉ ነው የተኛው የተጫዋች ፍቅር ባለንዶር አሸንፎ ከሲቲ ተጫዋቾች ያልተለየ በጣም በጋርዲዮላ የጨዋታ ቀለም ውስጥ ኖ ሮድሪ ኖ ፓርቲ ነው እዛ ያለ ሮድሪ ሲቲም ሲቸገር በደንብ ደጋግመን አይተናል አዲስ ፈራሚ ነው ሮድሪ ፍቅር የአውሮፓ ሻምፒዮን የስፔን ብሔራዊ ቡድን የመሃል ሜዳ ማገር ነው ማንቸስተር ሲቲ ውስጥ በደንብ ባላንሱን የሚሰራው ነው ፍቅር ለሚድፊልድ ባትሉ መሃል ሜዳው ላይ ጀነራል ነው መሪው እሱ ነው ይሄ ደግሞ አዳዲስ ስብስብና ኳሊቲ ከማስተሩ አሰልጣኝ ፔፕ ጋርዲዮላ የታክቲክ ቀመር ጋር ከፊት ራሱ
ሮቦቱን ሃላንድን ሳንረሳ ፍቅር ኦማር መርሙሽ በኬዲቢ ሚና የሚጫወት ምናልባት ሲቲ ሚና ፍቀው ኬዲቢ ነው ግን በርናንዶ ሲልቫን ሜንቴን አድርጓል ፍቅር ሌላ ትልቅ ልምድ ያለው ሱፐርስታር ግብ ጠባቂውን ጠብቋል በአክፎሩ ላይ ሩቢን ዲያዝ ጨምሮ ያሉ ተጫዋቾች አሉ ግሪሊሽን ይሸኛል በ100 ሚሊዮን ሻምፒዮን ሆኖ የከሰረበት ነው ከዛ ወጪ ጀርሜን ዶኩ ጨምሮ በጣም ፕሬስ የሚያደርጉ የዋይድ መስመር የሚጫወቱ ተጫዋቾች አሉትና ሲቲ በጋርዲዮላ 8 ዓመት ቆይታ አንዴ ብቻ ያለው ዋንጫ ያጠናቀቀበት ሲዝን ይሄኛው ነው እንደ መጥፎ እኮ ነው የተቆጠረው ቶፕ 4 ገብቶ ኤፍኤ ካፕ ፋይናሊስት ሆኖ ነው እኮ 16ኛ ቢወጣ ምን ሊባል ነበር 16ኛ የወጣው እኮ ባስለመድከው ልክ እኮ ባስለመድከው ልክ ነው ይላል ዩናይትድ ልኩን ስለረሳ ነው እንደ ታሪኩ ብሎ ማድረግ የተሳነው ገናና ምለው ነው በጣም ስለሚያናድረኝ ነው እኮ ፍቅር እኮ አንዳንዴ ገባ አሁን አንዳንዶች ዩናይትድን ሳታነሳቱልም ይላሉ እንዴት ነው ማላነሳው ዩናይትድ እና የማንቸስተር ዩናይትድ የዝውውር ሂደት ላይ በዚሁ አጋጣሚ ፍቅር መበሞ ምናልባትም በ7 ሚሊዮን ዩሮ ኦልትራፎርድ ደጃፍ የደረሰው ተጫዋች ነው አልተጠናቀቀም ገና አዲስ አፕዴት የተደረገ መረጃ ነው እንደ ፋብሪዚዮ ሮማኖ ኒኮ ዊሊያምስ ወደ ባርሴሎና ኢሚሊያኖ ማርቲኔዝ የአርጀንቲና ግብ ጠባቂ የኦናና ተተኪ ለመሆን ጫፍ ደርሷል ኦናና ካሜሮን ዘጥዘጥ ይያለ ነው በአቧራማ ሜዳዎች ላይ ኳስ እየተጫወተ ነው እንደ ልቡ እየሆነ ነው ቢጎዳስ ስትል ኦናና አልጎዳም ነው ያለ የሚገኘው ምናልባት ማረፊያው እሱም ወደ ሞናኮ ይሆናል ተብሎ ይጠበቃል ፖግባ ሞናኮ ደርሷል ሊዮን በፋይናንስ ቀውሱ የሚወርደው ክለብ ነው የፈረንሳይ ክለቦች በነገራችን ላይ ኦናናን በብዛት ይፈልጉታል ቦታዬን አስከብራለሁ ይያለ ነው አንደኛ የፈረንሳዩ ክለብ የኦናናን ደሞዝ ይችላል ወይ ነው ትልቁ ጥያቄ ዩናይትድ በውሰት እንኳን እንዳይሰጠው የማርቲኔዝ አርናቂ የሆነው ሩበን አሞሪም ምናልባትም የአርጀንቲና የግብ ጠባቂን ካመጣ ሌላ ሃይ ሪስክ ነው እሱም ትንሽ ብደት አለበት እና ያለን እንግዲህ ማንቸስተር ስቲል ስታክ ካደረጉ ቡድኖች መካከል ነው ትራንስፈር ዊንዶ የተከፈተው ጁን 1 ነው ተኝቷል ኦልሞስት አንድ ወር ነው ማቲያስ ኩና የመጨረሻው አንድ ወር በጣም ነው የሚፈጥነው ኤፍሬም ውድድሩ ሲጀምር ነው አንዳንድ ቡድኖች ውድድር ከጀመርክ በኋላ አንዳንድ ተጫዋቾች ውድድር ከጀመርክ በኋላም ሊቀላቀሉ ግድ ይሆናል ያለበቂ ጊዜ ያለበቂ የፕሪሲዝን ታይም ሊቀላቀሉ ግድ ይሆናል ዩናይትድ ላይ ስትመጣ እስካሁን የኩና ጉዳይ ነው የተጠናቀቀው በዚህ የክረምት ዝውውር ላይ ከዛ ውጪ ሆርሰን ኦዶይን ይፈልጋል ኬቴኬን ይፈልጋል መቤሞን ይፈልጋል የሚቤሞ ጉዳይ ተጫዋቹ ምርጫው ወደ ኦልድ ትራፎርድ መምጣት ይፈልጋል ግን የዋጋ ጉዳይ እና ሌሎች ነገሮችም ይነሳሉ አንዳንዶች ይሄንን ተጫዋች አስፈርሙ ማንቸስተር ቤሞን አስፈርሙ ማቲያስ ኩናን አስፈርሙ ራሱ ማንቸስተር በማጥቃት መስመሩ ላይ ሌላ ወሳኝ የሚባል ተጫዋች ይፈልጋል የሚሉ ሐሳቦችም ይሰነዝራሉ ምክንያቱም ነምበር 9 የሚመስል ተከላካይ ኮነ ያለ አምናኩ ከገባበት ሆይላንድ የገባበት ጎል ይበልጣል ካገባው ጎል የሚያሸንፍ ቡድን አልነበር ከኋላና ከፊት ማንቸስተር ዩናይትድ የነበረውን ክፍተት እንዲህ በቀላሉ መድፈን አይቻልም ነው ግን ደግሞ በማንቸስተር በኩል ደጋግመን እንደምናነሳው የጋርናቾ ጉዳይ አለ ራሽፎርድ አለ ጋርናቾን 45 ሚሊዮን ፓውንድ ድረስ ለሚያመጣ ቡድን እሱን ለመሸጥ ፍላጎት እንዳለ በማንቸስተር በኩል መረጃዎች አሉ ባየር ሊቨርኩሰን ራሽፎርድ ባርሴሎና ይመኛል ባርሴሎና ይፈልጋል ወይ ነው ኮንሲደር ያደረገው ነው ክለቡ ከዛ ውጪ ብዙ ተጫዋቾች አሉ እንደ ታይለር ማላሲያ እና ሌሎችም ተጫዋቾች ማንቸስተር ወደ ገበያ የሚያወጣቸው እስካሁን ጥያቄ ያላገኙ ደሞዛቸውን ችለን ወስዳቸዋለን ያላሉ ማንቸስተር ስታክ ያደረገበት ምክንያት በደንብ አንደርስታንድ አድርገዋል ሌሎች ክለቦች ግን አሁን ቼልሲ የሚሄድበትን ፍጥነት ተመልከተው ባሉ የቼልሲ ስኳድ እኔ ተገቢውን አሰልጣኝ ለማግኘት እንጂ እና ሪትም እና ውህደት ከማሪስ የተሻለም የለም ግን እሳቸው አምና አጨራረሱን ጥሩ አድርገውታል ሲመጡ በአሰልጣኝነት የተጠበቁት ለሻምፒዮንስ ሳይሆን ለቻምፒየንስ ሊግ ስፖርት ነው እንደውም ተጨማሪ ቦነስ ለክለቡ አስገኝቷል የሚል እምነት አለኝ ኮንፈረንስ ሊጉን ዩሮፒያን ኮንፈረንስ ሊጉን አሸንፈዋል በስኬጁላቸው ልክ ናቸው አሁን ወደሚቀጥለው ስቴፕ ለመጠጋት የሚያግዛቸውን ዝውውር ደግሞ እየፈጸሙ ነው የገንዘብ ጉዳይ ለቼልሲ ብዙ የሚቀርብ ጥያቄም ስላልሆነ 1.8 አካባቢ ወጥቷል በ4 ዓመት ውስጥ በ12 ወር ወደ 1 ቢሊዮን አካባቢ ወጥቷል ሮማን አብራሞቪች በከፍተኛ ሁኔታ የሚያወጣ ክለብ ነው ስለዚህ ከእንደዚህ አይነት ክለቦች ጋር መፎካከር ስለሚያስፈልግ ዩናይትድ አርሰናል ወደ ኋላ ይቀሩ ሊቨርፑል ማንቸስተር ሲቲ በጥሩ ሁኔታ የትራንስፈር ገበያው ላይ ተሳትፎ ያደረጉ
እንደ ቼልሲ አይነት ክለቦች ደግሞ መሃል ላይ ጥሩ ተደርገው እየተነሱ ያሉ ክለቦች ናቸው ማለት እንችላለን። አበይት የዝውውር ዜናዎች ይሄንን ይመስላሉ። ከዛው ውጭ 44 ላይ እንሰጣለን 40 ነው አሁን አይደል? ከዛው ውጭ እንግዲህ የአልናስርን ጉዳይ ማንሳት እንችላለን። የሮናልዶን ጉዳይ ፍሬም በጣም በጉጉት ሲታይ ነበር። እግር ኳስን ሊያጠናቀቅ ይችላል፣ ወደ ሌሎች ክለቦች ሊሄድ ይችላል ወይስ የሚል ጥያቄ ሲነሳበት ነበር። በእግር ኳስ ዘመኑ በፕሮፌሽናል እግር ኳስ ዘመኑ ያስቆጠራቸውን ጎሎች በአጠቃላይ 1000 አድርሼ እግር ኳስ ማቆም ፈልጋለሁ ማለቱ ይታወቃልና በዚህ ከክለቦች ዓለም ሻምፒዮና ጋር በተያያዘ የፊፋ ክለቦች ውድድር ጋር በተያያዘ በቀጥታ ሮናልዶ ወደ አሜሪካ እንዲያቀና ጫናዎች ነበሩ። ይህንን ውሳኔ ውድቅ ሲያደርግ ቀጥሎ የሚወስነው ውሳኔ ምን ሊሆን ይችላል የሚሉ ጥያቄዎች ነበሩ። በመጨረሻ ግን ከአልናስር ጋር የእግር ኳስ ካሪየሩን ለመቀጠል መወሰኑ ሌላው በዝውውር ጉዳይ ላይ የተሰማ ትልቁ ጉዳይ ነው። ያው ላሊጋ ቫሉዌብል ፕሌየርስ ብሎ 200 ሚሊዮን ፓውንድ በተለይ ለያሚን ያማል 180 ቤሊንግሃም የሚያወጡ ናቸው። ፔድሪ 140 እንደዚሁም ቪኒሲየስ 170 ይላል አንድ መረጃ ፍቅር። ምናልባት ራሽፎርድ ቤካምን አበሳይቷል። አንተ የ27 ዓመት ወጣት ሆነ የ17 ዓመት ያማልን እንዴት ታደንቃለህ? በዚህ ልክ አንተ ገና እኮ አልጨረስክም። የ40 ዓመት ተጫዋች አይደለህም። ትልቅ ታለንት ነበር። አስታውስ 17 ዓመት ላይ ነበርክበትን። ራሽፎርድ አሁን በቃ ያማል ፎሎወር ሆኖ ቀረኩ። ከሱ ጋር መጫወት ፈልጋለሁ ስላለ አንዳንዴ የሆነሰለ የራስን አቅምና ፖቴንሻል ካራክተር ወሳኝነት አለው። ኮሚትመንት እና እንደገና በራስ መተማመን። አሁን ያማል ጋር መጫወት የሚመኘው ነው። ባርሴሎና ፈልጎት አይደለም። ኒኮ ዊሊያምስን ካመጣ በፍጹም ባርሴሎና ምናልባት ወንበር ላይ በሎቫንዶቭስኪ ቦታ ለማስቀመጥ በዛ ቦታ ላይ እኮ ኢቭን የራፊኒያ አለ። እንደው ኒኮ ዊሊያምስ ሄድ ራፊኒያ ወደ ሴንተር ገብቶ በሴንትራል ሮል ጥሩ አድርገው ያወጡታል ሃንሲ ፍሊክ ያው በሚል እምነት ነው እንጂ እዛ ቦታ ላይ ራፊኒያ እኮ አለ። ኒኮ ዊሊያምስ እንደገና ራሽፎርድ አማራጩ በጣም የሚሆን አይነት አይመስልም።